አንድ ዕለት ደግሞ ምን ተደረገ መሰላችሁ? የእመቤታችንን ዝክር የምትዘክር አንዲት ሴትዮ ዝክሯን ስትዘክር ልጇን የ3 ወር አካባቢ ልጅ ነው ትታው ወጡ እየተሰራ ያ ልጅ ጅብ ገብቶ ልጁን ይዞት ሄደ። የሰማችሁ ነው። ሰው ሐሜት ጀመረ። ሳይገባት የእመቤታችንን አትሙ ብያችኋል። እውነቴን ነው። ስለ ሐሜት አሁን አላስተምርም። በቃ ልትሆ ሲያማት ቆይቶ ሴትዮዋ ምን ትላለች መሰላችሁ? ልጅሽን ጅብ ወስዶታል አትፈልጊም ሲሏት እመቤቴ ታውቃለች። እስኪ በሉላችሁም እመቤቴ በሉ። አታውቅም፣ ታውቃለች። አታውቅም። የምታውቅም እመቤቴ የለችም። እግዚአብሔር ያውቃል ነበር። አታውቅም፣ እመቤቴ ታውቃለች። በሉ ይላል ቆሞ ማለት ነው። ይሄ ብሉይ ኪዳን ቢሆን ኖሮ ጥምጥሙን አውልቀህ በዚሁ ጥምጥሙ እጁ ታስሮ 40 ግርፋት ነበር መገረፍ የነበረበት። እውነቴን ነው የምልህ። ቆንጆ አድርጎ በጠፈር በ40 ግርፋት በደረቀ ቆዳ ማለት ነው። መቀመጫው የሚሆን ብቻ በሙሴ ሕግ አለ እንደዛ የተጻፈ። እንዲህ አይነት ውሸት፣ እንዲህ አይነት ቅጥፈት የእስራኤል አምላክ እግዚአብሔር እንጂ የሚያውቀው እመቤቴ ታውቃለች። አታውቅም። የጌታ እናት ማርያም እንኳን አታውቅም። እንኳን እቺ እመቤቴ ብለው የሚሏት ማለት ነው። ደግሞ የጎሪጥ ያዩኛል እንዴ? በቃ እመቤቴ ታውቃለች። እኔ የሚገርመኝ ልጁን ማምጣቱ አይደለም እኮ ድንግል ማርያም ጅሩ ወስዶት 3 ቀን ያህል ቆይቷል። ስንት ቀን ሰማልኝማ ባሉ ነገሩ ይጅ 3 ቀን ያህል ጅብ የበላው ሰው ይመጣል አይመጣም? ባሉ ነገሩ ይጅ በጣም ነው የሚገርመው። ተሰበከ እኮ እንደ ጉድ። ከዚያም በኋላ ዝክሯን ከጨረሰች በኋላ ሄዳ ከእመቤታችን ስዕለ አድኅኖ ላይ የጌታን ስዕል ይዛ ቆርጣ በመቀስ ወስዳ በሳጥን አስገብታ በሽቶ አድርጋ ልብሱን አልብሳ እመቤታችንን አልቅሳ ልጅህን ካላመጣሽ ልጅሽን አልሰጥሽም ብላ ቤቷን ሄደች። አቤቱ ጌታ የሰማችሁ ነው። ልጅህን ካላመጣሽ በልስ ልጅሽን አልሰጥሽም። እንዲህ ያለ እኮ ይቻላል። ማቴዎስ ወንጌል መጽሐፍ ምዕራፍ ስንት ላይ ነው ያለው? ኧረ በመድኃኒዓለም ኢትዮጵያ አንዴ በጓጉንቸር አንዴ ኤርሚዬ በመቀስ የልጇን ፎቶ ወስዳ ልጅሽን አልሰጥሽም ምን አለች ያለ። እስቲ ድጋሚ እንስማው። ታዲያ ቆርጦ እኮ ወስዶ ነው። ስሙ እስቲ ደግሞ አንድ ዕለት ደግሞ ምን ተደረገ መሰላችሁ? የእመቤታችንን ዝክር የምትዘክር አንዲት ሴትዮ ዝክሯን ስትዘክር ልጇን የ3 ወር አካባቢ ልጅ ነው ትታው ወጡ እየተሰራ ያ ልጅ ጅብ ገብቶ ልጁን ይዞት ሄደ። የሰማችሁ ነው። ሰው ሐሜት ጀመረ። ሳይገባት የእመቤታችንን አትሙ ብያችኋል። እውነቴን ነው። ስለ ሐሜት አሁን አላስተምርም። በቃ ልትሆ ሲያማት ቆይቶ ሴትዮዋ ምን ትላለች መሰላችሁ? ልጅሽን ጅብ ወስዶታል አትፈልጊም ሲሏት እመቤቴ ታውቃለች። እስኪ በሉላችሁም እመቤቴ በሉ። አታውቅም፣ ታውቃለች። ማን ያውቃል? አታውቅም። በቃ እመቤቴ ታውቃለች። እኔ የሚገርመኝ ልጁን ማምጣቱ አይደለም እኮ ድንግል ማርያም ጅቡ ወስዶት 3 ቀን ያህል ቆይቷል። ልጁ ስንት ቀን ባሉ ነገሩ ይጅ 3 ቀን ያህል ጅብ የበላው ሰው ይመጣል አይመጣም? ባሉ ነገሩ ይጅ በጣም ነው የሚገርመው። ከዚያም በኋላ ዝክሯን ከጨረሰች በኋላ ሄዳ ከእመቤታችን ስዕለ አድኅኖ ላይ የጌታን ስዕል ይዛ ቆርጣ በመቀስ ወስዳ በሳጥን አስገብታ በሽቶ አድርጋ ልብሱን አልብሳ እመቤታችንን አልቅሳ ልጅህን ካላመጣሽ ልጅሽን አልሰጥሽም ብላ ቤቷን ሄደች። የማርያም ልጅ በመቀስ ተቆርጦ ሳጥን ውስጥ ኧረ ጌታዬ ወይ ውረድ ወይ ፍረድ ይላሉ እናቶች። እኔ ወይ ውረድ ወይ ፍረድ አልለውም። ለዚህ ተረታም ትውልድማ ወንጌል መሰበክ አለበት። በደንብ ነው የምሰብከው። ሰላም ብያለሁ ሁላችሁንም። ሰላም ለእናንተ ልዩ ሳራ ሁላችሁም። እድሜ ከረጅም ጊዜ በኋላ ነው ያገኘሁ። የጌታ ጸጋና ሰላም ይብዛልህ። ወይ አሁን ተቀምጠውን ምክንያት አላቸውና የሚያደርጉበት እሱን ነገር ነበር እያሰብኩ የነበረው። አሁን ከአፍሪካን እያወራ ዮሐንስ ወንጌል ምዕራፍ 17ን የተሰጣቸው አሉ። ብዙ ጊዜ ይሄ በተንኮል የሚመላለሱ ሰዎች እንትን ሐዋርያ ጳውሎስ 2ኛ ቆሮንቶስ ላይ የሚያሳፍረውን ስውር ነገር ጥለናልና በተንኮል አንመላለስም አለና ምንድነው ሲባል ስውር ሂድን ሞቲቭ ካላቸው ይሄ ሰክሬት ቶት ካላቸው ይሄ ሰክሬት ቶት ደግሞ ምንድነው ሚዲየተር መሆን የሚፈልግ ታሪኩ
ኦኬ መካከለኛ መሆን የሚፈልጉ ለእኛ መካከለኛ አንድ ነው ያለን ጌታችን ኢየሱስ ክርስቶስ ነው። በእግዚአብሔርና በሰው መካከል ላይ ያለን መካከለኛ እሱ ነው ያለን። እነኚህ ግን ሁል ጊዜ ሰው ስራቸው እንዲሆን የነሱን መስቀል፣ የነሱን ነገር፣ የነሱን ቡራኬ፣ የነሱን እንዲያደርግና እነሱ ስር እንዲቀመጥ ወንጌሉን ያጣመሙታል። ስለዚህ ለሐዋርያት ተሰጠ ሲሉ ኖርማሊ እኮ ቃሉን እኮ ቢነበብ እዛ ቁጥር 20 ጀምሮ ምንድን ነው እሱ የሚያሳየው ሲባል ለሐዋርያት ብቻ ነው ወይ የጸለየው ጌታ ኢየሱስ ክርስቶስ እዛ ቦታ ላይ ጸለየው ሲል ቁጥር 20 እንዲህ ይላል፣ ሁሉም አንድ ይሆኑ ዘንድ ከቃላቸው የተነሳ በእኔ ስለሚያምኑ ሁሉ እንጂ ስለነዚህ ብቻ አንለምንም። አሁን ይሄ እነሱ የሚናገሩት ነገር ጌታ ክብሬን ሰጠኋቸዋለሁ የስ ለማ ለሁሉ ለዚህ ሁሉ ተሰሎንቄ መጽሐፍም ላይ ስንመለከት የእርሱን ክብር ለማግኘት ወደሱ ጠራን ይላል። እንደገና የክብር ተስፋ ያለው ክርስቶስ በእናንተ ዘንድ ነው። እኛ ወንድማማቾች ነን። እንደ አገልጋይ ስንሆን አንድ ወንድም አገልጋይ ነው፣ ሬስፖንስብል ነው፣ ያገለግላል። ከዛ ውጪ ግን በእግዚአብሔር ፊት ንስሐ ለመቅረብ ጌታን ለመጠየቅ ሰንበዴ አይደለም የሚያስፈልገን ጌታ ነው። 20 ላይም እኮ ያለው እሱ ነው። 2ም 3ም በሆናችሁ በመካከላችሁ እገኛለሁ አለ ጌታ። ወደ ጸጋው ዙፋን ነው ምሕረትን እንድንቀበል በሚያስፈልገንም ጊዜ የሚረዳንን ጸጋ እንድናገኝ በእምነት ወደ ጸጋው ዙፋን እንቅረብ። አሁን እኔ ወደ ጸጋው ዙፋን መቅረብ እችላለሁ። ሲፋን ተነስታ ወደ ጸጋው ዙፋን መቅረብ ትችላለች። ለምን? ልጅ ነች፣ የሕያው የእግዚአብሔር ልጅ ነች። እነዚህ ሰዎች ግን ሰውን ከወንጌሉ ነጥለውት ውጭ አድርገውት ሁል ጊዜ እነሱ ሚዲየተር ናቸው። በእነሱ በኩል ነው ነገር ሁሉ የሚሆነው። ይሄን ለማድረግ ነው ወንጌል እያጣመሙ የማይለውን ሊያናግሩት የሚታገሉት። እና ቅድምም በጣም ገርማኝ ነበር። ተደጋግሞ ገብቶ ከእርምዬ ካንተ ጋር ሲያወራ በቃ አይፈልገውም። ለምንድነው የማይፈልገው ሲባል የጌታ ልጆች እኮ አንደኛ ሰማያዊ ጥበብ በውስጣቸዋል። ሰማያዊ ጥበብ ደግሞ እሺ ባይ ነው፣ ታራቂ ነው፣ ገር ነው፣ በጎነት ያለበት ጥርጥር የሌለበት የጌታ መንፈስ የተቀበሉ እውነት ዳግም የተወለዱ ሰዎች ወንጌል ሲሰሙ ወዲያውኑም ልባቸው ምልስ ይላል። ለምን? የተቀበሉት መንፈስ እንደዚህ ነው። እና ጌታ ኢየሱስ ይባርከው ወንድሜ። ቀጥሉ ኤርሚዬ። እሺ ጸጋው ይብዛል ወንድም አለም። ፓስተራችን ሊዮ አዶናይ ሴፈን ሰላም በሉ ኤርሚን። ዛሬ የሆነ ሰው እየጠየቀኝ ነበርና አጋጣሚ ሆኖ ከታች አገኘሁት፣ መጣልኝ፣ በደንብ አድርጎ አስረድቶትኝ ሄደ ማለት ነውና ሚታችሁን አንሱና ሰላም በሉ። ልቅደም መሰለኝ። ሰላም፣ እንዴት አመሻችሁ፣ እንዴት አደራችሁ አላችሁ ብያለሁ ሁላችሁንም። የሆነ ሀሳብ ትዝ ስላለኝ ነው መጀመሪያ ሰላም ልበል ሁሉ። ፓስተር እንዴት ነህ? ከብዙ ጊዜ በኋላ ነው ያየው። ኤርሚም እንዴት ነህ ብያለሁ። ይህን ሲነገር የማቴዎስ ወንጌል ምዕራፍ 28 ላይ ያለው ሀሳብ ነው ትዝ ያለኝ። ማቴዎስ 28:18 አካባቢ ላይ መሰለኝ ኢየሱስ ቀረበና እንዲህ ብሎ ተናገራቸው፣ ስልጣን ሁሉ በሰማይና በምድር ተሰጠኝ ይላል። ስለዚህ ይሄ ስልጣን ደግሞ ስናየው ዮሐንስ ወንጌል ምዕራፍ 5 ላይ አሁን ልጁ ባለው ሀሳብ ላይ ብንሄድ እንደው ከሱ ጋር ሀሳቤ ቢጋራና ቢሄድ ስልጣን ለህዝቡም ተሰጥቷል ወይም በሰው ተሰጥቷል ብዬ ብጋራው እንኳን አንድ የመጽሐፍ ቅዱስ ክፍል አለ የሚያፈርሰው። እሱም ዮሐንስ ወንጌል ምዕራፍ 5 ቁጥር 21 አካባቢ ነው። እንደዚህ ይላል፣ አብ ሙታንን እንደሚያስነሳ ህይወት እንደሚሰጥ እንዲሁ ደግሞ ወልድ ለሚወዳቸው ህይወትን ይሰጣል ይላል። ይሄ ትልቅ ስልጣን ነው አይደል? እና ይሄ የሰው ልጅ ይሄ ኃይል አለው ወይ? እንዴት ብሎ ይሄንን ነገር ሊያደርግ ይችላል? በጣም ከሀሳብ ጋር የሚጣረስ ነው ይዘው የመጣ ወንድማችን። ምናልባት ከታች ካለ ስልጣን አይልም ክብር ሊል ይችላል። እና ይሄንን በደንብ ብታስተውለው ደስ ይለኛል። ሰዓት ብዙም ላለመያዝ ነው። ስላየኋችሁ ደስ ብሎኛል ሁላችሁንም። እሺ ሊዮይ ወንድሜ ቴንኪዩ። አውዱ ሴፈን አታነሱ ሚዩት። ኦኬ እሺ ሁላችሁንም ሰላም ብያለሁ። እኔ ብዙ አላወራም፣ ሁላችሁንም ሰላም ብያለሁ። ኦኬ ሴፈን
ሴፈን ቀጥይ ወይ እሺ ኤርሚዬ ተባረክልኝ። ትንሹ ኤርሚ ትልቁም ኤርሚዬ ተባረክልኝ። የሚገርም ነገር ነበር ሰውየው ሲናገር የነበረውና እየተገረምኩ ነበር። ያው እኛ ከአንተ ጋር እያወራ ስለሆነ የግድ በቃ አሁን እነሱ ያላቸውን ስልጣን ወይንም ደግሞ አሁን የሚያደርጉትን የእነሱ ስነስርዓት አልባ የሆነ የሃይማኖት ስነስርዓት ለመሸፈን ነው ይህን ሲናገር የነበረውና ምንም አሁን በቃ ምንም ከመጽሐፍ ቅዱስ ውጭ የሆነ ነገር ነው የሚያወራውና በጣም የገረመኝ ይሄ ነው። በቃ ኦርቶዶክስ ማለት ይሄ ነው እያልኩኝ እየሰማሁ ነበር። ጌታ ይባረክ ስለ እውነተኛ ቃሉና ጌታ ኢየሱስ ክርስቶስ ስለተሰጠው ክብርና አንተ እየተናገርክ ነበር። ክብርና ስልጣን በጣም ይለያያል። በጣም ይለያይ ቃል ነውና እንዴት አንድ ነው ብሎ ሲከራከር እንደነበር ራሱ ገርሞኛል። እርብዬ ስላገኘው ደስ ብሎኛል። ለበረከት ጸጋው ይብዛልህ። ተባረኩልኝ። ፓስተርዬ ሰላም ብያለሁ። ሊዮዬ ኦኬ። ቅዱስ ሰላም ነው፣ እንዴት ነህ? ኤርሚ ጠይቃቸው፣ አንተንም ታውቃቸው አይ ካለ እዚህ ውስጥ ኦርቶዶክሳዊ ካለ ማይክ መክፈት ይችላል። በተነሳው ሀሳብ ላይ ጥያቄ ያለው ሰው ካለ ሊያወራን የሚችል ሰው ካለ ሁላችሁንም ሰላም ብያለሁ። ዘግይታችሁ የመጣችሁ እዚህ ገስትም ላይ ያላችሁ ከዚህ መርሃ ግብር ያላችሁ ቢሃይንድ ቫይም የምትሰሙን እዚህ 560 ያላችሁ በጌታችን በኢየሱስ ክርስቶስም ሰላም ብያለሁ ሁላችሁንም። ኦኬ የኃጢአትን ስርየት የኃጢአትን ይቅርታ የምናገኘው በጌታ በኢየሱስ ክርስቶስ ስምና በደሙ ነው። እንዴ ደሙን ሪጀክት አድርገው በውሃ የኃጢአትን ስርየት እናገኛለን ብሎ ይሄ እኮ በጣም ኑፋቄ እኮ የሆነ እኮ ትምህርት ነው። መጽሐፍ ደም ሳይፈስ ስርየት የለም ነው ብሎ ያለው። ከእግዚአብሔር ልጅ ደም ውጪና ከስሙ ውጪ የኃጢአትን ይቅርታ በምንም አታገኙ። በምንም ማንም አይሰጣችሁም። በምንም አታገኙ። በየገዳሙ ሁሉ ሄደህ ወድቀህ ስትሰግድ የመቃብር አፈር አምጥተህ በጥብጠህ ስትቀባው ቤት ላይ ስትረጫው ገድሉ ሲነጥቀል ተው ወንድሞቼ ተው፣ አይጠቅማችሁም አልኳችሁ። ተው። ቆመ ከሰማይ 80 ዓመት ተቀምጠ ከሰማይ 40 ዓመት ተኝተ ከሰማህ ሶምሶማ እያረክ ከሰማህ ወክ እያረክ ከሰማህ ብሎ የሚል እንደዚህ አይነት ቀልድ ተው። ያውም እኮ የአቡነ ሰላማ ከሳቴ ብርሃንን እኮ መቃብር ላይ የሄደ ዘርአ ብሩክ መቃብር ላይ እኮ የሄደ ሰው ነው። በጽድቃቸው መጽሐፍ ቅዱስ የመሰከረላቸው አባቶች በእስራኤል ምድር ላይ ያሉ በሙሉ እቺ እስራኤል የምትባል ምድር ላይ አንደር ከመሬት ውስጥ በመቃብር ውስጥ በሙሉ አሉ እነዛ አባቶች። ይህንን መጽሐፍ የጻፉ ሐዋርያትና ነቢያቱ በዛ ምድር ላይ የተቀበሩት አብዛኞቹ ተቀብረዋል። አንዳንዶቹ በባዕዳን ሀገር እንደነ ጳውሎስና እንደነ ጴጥሮስ ሀገር በወጡበት ሀገር በሮም ላይ ቢሆንም አሟሟታቸው ማለት ነው። ሌሎቹ በተበተኑበት ምድር ላይ በተለይ ሐዋርያቱ ካልሆነ በስተቀር የብሉይ ኪዳን ነቢያት በሙሉ እዛ አሉ እስራኤል ምድር ላይ ማለት ነው። የእያንዳንዳቸው መቃብር ይታወቃል የቱ ጋር እንዳለ። አየህ ሳሙኤል የሚባል ታላቅ ነቢይ መቃብሩ ላይ በአርማቴ ዛሬ እስላሞች መስጊድ ሰርተውበታል። ኦኬ የሱም መቃብር የሳመ አልተባለም። የሳሙኤልን መቃብር በመሳም ምንም የምታመጣው ነገር የለም። እንኳን የሸዋውን ተክለ ሃይማኖት መቃብር ይላሉ እንዴ! በጣም እኮ ነውር እኮ ነው ወንድሞች እናቶች። የኃጢአት ስርየት በዛ በኩል ይገኛል ብለው ስለሚል ማለት ነው። ኤርሚ ይቅርታ ይደረግልኝና በዚህ አንድ የሆነ እንኳንም መጣ በውስጥም ልደውልልህ ያሰብኩት ነገር ነበርና ብዙ ወንድሞች ወደ ጌታ መምጣት ይፈልጋሉ፣ ግን ጥያቄ ያላቸው ምናምና በውስጥ የሚጠይቁ ሰዎች አሉ እና እዚህ ታች አሉ እየሰሙ ነው እና
እነዛን ጥያቄዎች ከዚህ ልጠይቅና ለእነሱ አብራራላቸው ብዬ ነበር። ኦኬ ይሄ ልጨርስና እሺ ጊዜ ቃል ከትምህርት ቤት መጥተዋል። ልብ በሉ አሁን ይሄ እዚህ የምከፍተው ማለት ነው የመቃብር በመሳም የኃጢአት ስርየት እናገኛለን ብላችሁ የምትሉ ማለት ነው። ይታያቸዋል። ይሄ ኦኬ ዊኪፒዲያ ላይ ገብታችሁ ብታዩት ፕሮፌት ሳሙኤል ብላችሁ ብትሉ ታላቁ ነቢይ ማለት ነው። ከዳን እስከ ቤርሳቤ ቃሉ በምድር ጠብ ያላለው የእስራኤል ነቢይ ኦኬ ያው መቃብሩ ማለት ነው የእስላሞች መስጊድ ነው ያለበት በአርማቴ በተወለደበት ቦታ የተቀበረው ያ ታላቅ ነቢይ በአርማቴ ማለት ነው። ያው ዩቲዩብ ላይ ገብታችሁ መስማት ትችላላችሁ። እዩ አንተ አቡነ አረጋዊ፣ አቡነ ዘርአ ብሩክ፣ አቡነ እንትና፣ አቡነ እማሆይ እንትና የእማሆይ እንትናን መቃብር የሳመ 22 ትውልዱ ይማራል ዶሴ ነው ሳቄ የሚመጣ እኮ ለዚህ ነው። የእግዚአብሔር ልጅ ደም ፈሶ ስጋው ተተልትሎ ስለኛ ሲል መከራ ተቀብሎ ይህ ነቢይ ከዳን እስከ ቤርሳቤ ሚንስ ከሰሜን እስራኤል እስከ ደቡብ እስራኤል ቃሉ በምድር ጠብ ያላለ ለጌታ የታመነ ነቢይ አካሉ እዚህ መስጊድ ውስጥ መቃብሩ ላይ እዛውን የሰሩት እዛ አለ አንደርግራውንድ ማለት ነው። ይሰማል መቃብር ወዳጆች አንተ የምትላቸው እነዚህ የአረብ ሽማግሌና ሀገር በቀል አሮጊት አቡነ ኪሮስ እማሆይ ወለተ እንትና ምናምን ብለህ የምትላ በሙሉ ቢሰበሰቡ ቢፈጩ እሱን አያሉ በጽድቃቸው የዚህን ታላቅ ነቢይ እንኳን መቃብር የሳመ ያሳመ የቆመ ተቀምጦ የሰማ ምናምን ነገር ብሎ የሚል የኃጢአት ይቅርታን ያገኛል ብሎ የሚል የለም። የኃጢአት ይቅርታን የብሉይ ኪዳን ነቢያት በስሙ ያገኛል ብለው ነው የተናገሩት። ሐዋርያት ሥራ መጽሐፍ ምዕራፍ 10 ላይ የአምላኬ እግዚአብሔር ቃል ቴንክ ዩ ሎርድ ጴንጤ የሆንኩበትን ቀን እንዴት አንተ እኮ እንደምባርከው አልኩ። ለምን እንደው ታውቃለህ? ዝም ብሎ ግብስብስ ያልሆነ ትውልድ ስለሆነ ማለት ነው። የአምላኩን እግዚአብሔርን ቃል ያነባል፣ አንብብ ይልሃል፣ ያስተምርሃል። ቁጭ በልና አንብብ፣ አትንቀዥቀዥ ኤርሚያስ ብለው ያሉኝ ዘመን በጣም እንዴት እንደምወደው ማለት ነው። ኦኬ እንደዚህ ይላል ጴጥሮስ ሲናገር በዚህ በሐዋርያት ሥራ መጽሐፍ ምዕራፍ 10 ቁጥር 38 እግዚአብሔርም የናዝሬቱን ኢየሱስን በመንፈስ ቅዱስ በኃይል ቀባው፣ እርሱ መልካም እያደረገ ለዲያብሎስም የተገዙትን ሁሉ እየፈወሰ ዞረ፣ እግዚአብሔርም ከእሱ ጋር ነበረና እኛም በአይሁድ ሀገርና በኢየሩሳሌም ባደረገው ነገር ሁሉ ምስክሮች ነን። እርሱን በእንጨት ላይ ሰቅለው ገደሉት። ማን? ጌታን ማለት ነው። እርሱን እግዚአብሔር በሶስት አስነሳው፣ ይገለጥም ዘንድ ሰጠው። ይኸውም ለሕዝብ ሁሉ አይደለም፣ ነገር ግን በእግዚአብሔር አስቀድሞ ለተመረጡት ምስክሮች ለሆንን ለእኛ ነው እንጂ ከሙታን ከተነሳ በኋላ ከእርሱ ጋር የበላን የጠጣን እኛ ነን ይላል ጴጥሮስ። ቆርኔሌዎስ ቤት ገብቶ በሚሰብክበት ጊዜ እኮ ነው። በስብከቱ መካከል እኮ ነው የሚያንሰው። ከዛስ ለሕዝብም እንድንሰብክና በሕያዋንና በሙታን ሊፈርድ በእግዚአብሔር የተወሰነ እርሱ እንደሆነ እንመሰክር ዘንድ አዘዘን። ሙታን መነሳቱን በሕያዋንና በሙታን የሚፈርደው እሱ እንደሆነ በስሙ ንስሐና የኃጢአት ይቅርታ የሚገኘው በሱ እንደሆነ እንሰብክ ዘንድ ላከን ይላል። የቱ ጋር ነው እነሱ የአባቶችን መቃብር የሰበኩት? ስለ አባቶች አለቃ ስለ ዳዊት እንደሞተና እንደተቀበረ በግልጥ እናገር ዘንድ ፍቀዱልኝ። መቃብሩ እስከዛሬ በእኛ ዘንድ ነው ይላል ምዕራፍ 2 ቁጥር 29 ላይ። ያ መቃብር በእውነት የዳዊትን መቃብር የሳመ 44 ትውልዱ ይማራል አለ ጴጥሮስ? አላለም። የጠገበ አህያ ይመስል ሄደን ባዶ መቃብር ላይ ብትንከባለን፣ የሰው መቃብር ላይ አይደለም ዘርአ ብሩክ የተቀበረበት አይደለም፣ ኢየሱስ ክርስቶስ ጌታችን የተቀበረበት ጎልጎታ ሄደህ ስትንከባለል ብትውል ምንም የምትፈይደው ጠብ የሚል ነገር የለም። 4 ነጥብ እየዘጋ ነው የምንሰብከው። ከዛ ምን እንደሚሉት አዘዘን ብለው ካሉ በኋላ በእርሱ የሚያምን ሁሉ በኢየሱስ ማለት ነው። በእርሱ የሚያምን ሁሉ በስሙ የኃጢአቱን ስርየት እንዲቀበል ነቢያት ሁሉ ይመሰክሩለታል ይላል። እነ ሳሙኤል፣ እነ ሙሴ አባቶቻችን ነቢያት ማለት ነው። በስሙ የኃጢአቱን ይቅርታ የኃጢአቱን ስርየት እንዲቀበል የኃጢአቱን ይቅርታ ማለት ነው ስርየት ብሎ የሚለው እንዲቀበል ነቢያት ሁሉ ይመሰክሩለታል። አየህ የኃጢአት ስርየት የሳሙኤልን መቃብር በመሳም አይደለም ብዬ የምለው ለዚህ ነው ማለት ነው። ደግ አደረክ ኤርሚያስ፣ ደግ አደረክ ተናገር። የለም
አቡነ ኪሮስ ለእኛ በደልና ኃጢአት ሲጸልይ ኢትዮጵያ ምድር ላይ 40 ዓመት ዛፍ ላዩ ላይ በቀለበት ይላል። ለምን አንገቱ ላይ አይበቅልም? እንኳን ጀርባው ላይ ቀርቶ አይመለከተኝም። ዛፉን እየቆረጥን እንጠቀምበታለን ለማገዶነትና ለአጥር መስሪያ ማለት ነው። እንዲህ እኮ ነው ብሎ የሚለው ገድሉ። ታው እንጂ አንተ ዛፍ በቀለበት ትላለህ እንዴ? እና እኔ ምን ይመለከተኛል? አንተን ምን ይመለከታል? እዚህ ነቢያት በእርሱ የሚያምን ሁሉ በስሙ የኃጢአቱን ስርየት እንዲቀበል ነቢያት ሁሉ ይመሰክራሉ። ነቢያት ብቻ አይደሉም፣ ሐዋርያቱም የመሰከሩት ይህንኑ ነው። ስለዚህ የነቢዩ የሳሙኤል መቃብር እዚህ አለልህ። ይኸው በመቃብሩ ጋር ራቅ ብሎ የቆመ የ40 ዓመት ኃጢአቱ ይሰረይልሃል። 110 ትውልዱ ይማራል ይላል ዘራ ብሩክ ገድል ላይ። እኔ የምላችሁ እንዴ የሆነ አንድ ጢማም ሰው እያምነ 110 ትውልድ የሚማር ከሆነ ኢየሱስ ከሰማያት ወርዶ በኃጢአተኞች እጅ መሰቀሉ ለምንድን ነው ታዲያ ጥቅሙ? በከንቱ ሞተ ማለት ነው። የእሱ ሞት ከንቱ ነው ማለት ነው። መቃብር የመሳም ከተባለ ጻድቃን ከተባሉ ይኸውልህ ጽድቃቸው በመጽሐፍ ቅዱስ ላይ የተመሰከረ ምን ይላል? ይሄ ነብይ እዚህ አካሉ ያረፈ አሁን አለ አካሉ ጉድጓዱን ብትቆፍረው እስራኤል አታስቆፍርም እንጂ ብትቆፍረው ቅሪታ አካሉን የሆነ አጥንቱን ታገኛለህ። ወይ ይሄ እንቅልጥም ወይ እግሮቹ ወይ ራስ ቅሉ ወይ ሰምቲንግ ታገኛለህ። አቤት ታዋቸው አባቶች ይረፉ፣ ለዘላለም አርፈዋል። በጻድቃን መንፈሶች እነሱ በእግዚአብሔር ገነት ነው ያሉት። መቃብር ለሚስም ትውልድ ማለት ነው። ይኸው እስላም መስጊድ ሰርቶበታል። አሁን አረቦቹ ስለያዙት እነሱ ሰሩበት። መቃብሩን የሳመ ቃል ኪዳን ገብቶላቸዋል። ምን ነው ለሳሙኤል ቃል ኪዳን አልገባለትም ጌታ? ለአብርሃም እንዴት አልገባለትም? መቃብር የሚሰብኩን ሰዎች ማለት ነው። ለምን ይሄንን አትናገሩ? መጥቶ መናገር ነው። ዩቲዩብ ላይ ግቡና ይኸው የነቢዩ ሳሙኤል መቃብር This is the tomb of Prophet Samuel. This place is like the Abrahamic Russian doll. It has the remains of Crusaders Church from 900 years ago. It has a Muslim. Hi, and today I want to take you to one of my favorite places, the tomb of Prophet Samuel. This place is like the Abrahamic Russian doll. It has the remains of Crusaders Church from 900 years ago. It has a Muslim mosque, which is very, very beautiful and big. And if you go underneath, there is a tiny little synagogue. In the synagogue, there is a sarcophagus that it's... Prophet Samuel. If you go there, you'll see the Jews praying. She decided to dedicate that son to God. Poor Hannah prayed to God to have a son. In this place, I tell the biblical story of Hannah. Poor Hannah prayed to God to have a son, and she decided to dedicate that son to God. እንግሊዝኛ መስማት የምችሉ ማለት ነው። ሐና እናቲቱ እዚህ በእግዚአብሔር ፊት ለምና የተቀበለችው ሳሙኤል በዚህ ነው ያለው። አይሁድ እዚህ ሄደው ይጸልያሉ። ታላቅ ነቢይ ስለሆነ ማለት ነው። የአብርሃም የነ ዳዊት በሙሉ አለ። መቃብር ወዳጆች የሳሙኤልን መቃብር አፈሩን የረጨ ምናምን ነገር ይላል አይልም? ነውር አይደለም እንዴ? ከዚህ የበለጠ ጻድቅ ነቢይ አለ እንዴ? የለም። ከአብርሃም የበለጠ ጻድቅ ነቢይ አለ? የለም። እነዚህ ዛሬ በኦርቶዶክስ ጻድቃን ናቸው ተብለው የሚባለው አንዳቸውም ጽድቃቸው በመጽሐፍ ቅዱስ ውስጥ የማይታወቅ ናቸው፣ ከጌታዬ እናት ከማርያም እና ከሐዋርያቱ በስተቀር ማለት ነው። አንድ ማለት የአረብ ሽማግሌ ማለት ነው። በአዱሊስ ወደብ በኩል እንደ ኮንትሮባንድ የገቡ ምድራችንን ያጥለቀለቁ ማለት ነው። አንዳቸውም የኃጢአት ይቅርታን በስማቸው ድነትን በስማቸው አታገኙ። መዳን በእግዚአብሔር ልጅ በኢየሱስ ክርስቶስ እንጂ የነቢያትን መቃብር በመሳምም የሐዋርያቱን መቃብር በመሳምም የእነ አቡነ እንትና መቃብርን በመሳምም አይደለም። መቃብር በመሳም የምታገኘው የሙታን መንፈስ ነው እንጂ የምትጠራው ሕያውን ጌታ ለዘላለም የሚኖረውን ንጉሥ አታገኘውም። ሳሙኤል ለጌታ የታመነ ነቢይ ዓለም እየጎረፈ እዛ ያየዋል። አየህ፣ ይህን መቃብር የረገጠ ምሬ ምርልሃለሁ እንኳን ብሎ ቃል ኪዳን አልገባለትም። እንዴት ለአንተ ለዘራ አብሩክ ቃል ኪዳን ገባለት? ለወሎ ሰውዬ ለምን ትግራዋይ አይሆን? ከፈለገ ጎንደሬ ጎጃም ይሁን፣ ኦሮሚያ ባሌ ነው፣ ወለጋ ነው፣ የፈለከው ቦታ ላይ ይሁን ነው እኮ ብያለሁ። እንዴት እዚህ ኢትዮጵያ ምድር ላይ ላሉት ገባለት? ቃል ኪዳን ገባላቸው ነው፣ ገባላት ነው። ኢየሱስ ክርስቶስ በየቦታው
ማማል እኮ አድርገውታል። ገባላት፣ ገባላቸው፣ ገቡለት። ወንድሞቼ በሙሉ ቃል ኪዳን ሲገባላቸው ከንፈራቸውን እየሳመ በመጽሐፋቸው ላይ እንደሚጻፍ አታገኙም። ድነት በእግዚአብሔር ልጅ በኢየሱስ ክርስቶስ በማመን እንደተናገሩት ይሄ ብሉይ ኪዳን ነቢያት ራሱ በእርሱ የሚያምን ሁሉ እርሱ የተባለው ማን ነው? ኢየሱስ ክርስቶስ የአብ ልጅ ሁሉ በእርሱና በእርሷ ቅጥልጣይ የለም። በነጠላ ነው የጻፈው የጴጥሮስ ስብከት። በእርሱ የሚያምን ሁሉ እርሱ የተባለው ኢየሱስ ነው። በኢየሱስ የሚያምን ሁሉ በስሙ የኃጢአቱን ስርየት የኃጢአቱን ይቅርታ እንዲቀበል ነቢያት ሁሉ ይመሰክሩለታል። የብሉይ ኪዳን ነቢያት ማለት ነው። አለቀ። ሳሙኤል መስክሮ ነው የሞተው። እሺ በሙሴ ሕግና በነቢያት በመዝሙራት ስለኔ የተጻፈ ይፈጸም ዘንድ ይገባል ብዬ ነገርኳችሁ ቃሌ ይህ ነው አላቸው ይላል። ክርስቶስ ለሰው ልጆች በደልና ኃጢአት እንደሚሞት በሶስተኛውም ቀን ከሙታን እንደሚነሳ በስሙ ንስሐና የኃጢአት ይቅርታ ከኢየሩሳሌም ከተማ ከዛው ተነደለ የወንጌሉ የምስራቹ ቃል እና በአራቱም የምድር ማዕዘናት የናኘው። ኢየሱስ ያድናል። ኢየሱስ ጌታ ነው። በስሙ ብታምኑ ለአይሁድ ለአሕዛብ የተሰበከ ይሄ ነው። ኢየሩሳሌም ጀመረ ከአሕዛብ ሁሉ የተሰበከ እስከ ምድር ከፀሐይ መውጫው እስከ መጥለቂያው ድረስ። በቃ እዚህ ጋር አንተ በመቃብር ብለህ አትልም። እዚህ ጋር መጥተህ በኢየሱስ ስም ነው አለቅ። እዚህ ፕላኔት ላይ ሰው ሆኖ የተፈጠረ በአብ ልጅ በዳዊት ልጅ በኢየሱስ ክርስቶስ ካልሆነ በስተቀር አትድኑም። የአባቶቼ አምላክ ምስክር ነው። የተልፈሰፈሰ ወንጌል እንኳን እንነግራችሁም አትድኑም። መዳንን አታገኙም። ለምን? የዘላለምን ሕይወት እግዚአብሔር የሰጠው መቃብር በመሳም አይደለም፣ ልጁ ላይ ነው ያለው። ልጁ ያለው ሕይወት አለው ነው ያለ። ልጁ የሌለው ሕይወት የለውም ነው ያለው። አለቀ። እግዚአብሔር የዘላለምን ሕይወት እንደሰጠን ይህም ሕይወት በመቃብር እንዳለ ምስክሩ መቃብሩ ነው ይላል አይልም? ያው መቃብር ይሰበካል። ነውር እኮ ነው። እግዚአብሔርም የዘላለምን ሕይወት እንደሰጠን ይህም ሕይወት በመቃብር እንዳለ መቃብሩ ምስክር ነው ይላሉ። ወንድሞች እናቶቼ፣ እግዚአብሔር የዘላለምን ሕይወት እንደሰጠን ይህም ሕይወት በስራ እንዳለ ምስክሩ ስራችሁ ነው ይላል አይልም? እግዚአብሔር የዘላለምን ሕይወት እንደሰጠን ይህም ሕይወት በማርያም አማላጅነት እንዳለ ምስክሩ ይህ ነው ይላል አይልም? አይልም። ታዲያም ደብሎ የሚለው እግዚአብሔር የዘላለምን ሕይወት እንደሰጠን ይህም ሕይወት በልጁ እንዳለ ምስክሩ ይህ ነው። አብ የመሰከረው የዘላለምን ሕይወት ለማግኘት ከፈለጋችሁ የላኩትን ልጄን እመኑ ነው ያለው። አለቀ። ልጄን ስሙት ነው ያለው። ትሰማለህ አትሰማም? ልጁን የአብ ልጅ ትሰማለህ አትሰማም? በዮርዳኖስ ሲጠመቅም በመገለጥም ተራራ በእርሱ ደስ የሚለኝ የምወደው ልጅ እርሱ ነውና እሱን ስሙት ብሏል። አለቀ። እሱን መስማት ያተርፋል። እሱን ማመን ከዘላለም ጥፋት ትድናለህ። ከዛስ ልጁና እናቱ እንዲሁም ጻድቃን ሰማዕታቱ ሊቃውንቱ አዛውንቱ ያለው ሁሉ አይልም። ልጁ ያለው ሕይወት አለው። የማ ልጅ? የእግዚአብሔር ልጅ የሌለው ሕይወት የለውም። በቃ ግልጽ ነው። ግልጽ ነው። አማርኛ የሚገባ ከሆነ ግልጽ ነው። የራቀውን አቅርበው የቀረበውን አንቦርቅቀው አስፍተው አምልተው ምናምን ብለው ምንም ማሳበቢያ የለም። ግልጽ አማርኛ። ማን ይሄንን አንብቦ የማይረዳ? ልጁ ያለው የማን ልጅ? የእግዚአብሔር ልጅ ያለው ሕይወት አለው ይላል። ኢየሱስ አለህ፣ ሕይወት አለህ፣ ሕይወት አለህ። የዘላለም ሕይወት አለን። ሄደን አይደለም የምናረጋግጠው። ኦልሬዲ በመንፈስ ቅዱስ ታተመናል። 4 ነጥብ የተዘጋ ነው።
የእግዚአብሔር ልጅ አለህ፣ ህይወት አለህ። ሰግጥ ብለው የሚሉትን ቃል ይጠቀማሉ። ሰሞኑን መሰገጥ ማለት መገገም ማለት ነው ብሎ የሚል ብዙ ትርጉም አለው። እኔ አሁን እሱን ለመጠቀም ማመን ግን እንደው መሰግጥ ብሎ የሚለው አንድ ነገር ላይ ማመንና ክርችች ማለት ከሆነ ያው ክርችች በላ። ልጁ አለ የእግዚአብሔር ልጅ አትጠፋም። አምነው እንደ ዳንክ ካልካልከው በስተቀር አትጠፋም። ስለ ህይወት ድካምና ውጣ ውረድ ከሆነ የወደቁትን ያንሳል፣ ስትወድቅ ስትስት ይመልሳል። በኃጢአት ጎዳና አትሄድም። የቅድስናና የጽድቅ ኑሮ እንድንኖር ተጠርተናል። በአዲስ ህይወት ልንመላለስ በአዲስ ልደት በሚሆን በመታጠብና በመንፈስ ቅዱስ በመታደስ አዳነን እንጂ እኛ ስላደረግነው በጽድቅ ስለነበረው ስራ አይደለም ይላል። እሺ ልጁ ያለው ህይወት አለው። የእግዚአብሔር ልጅ የሌለው ህይወት የለውም። የዘላለም ህይወት እንዳላችሁ ታውቁ ዘንድ በእግዚአብሔር ልጅ ስም ለምታምኑ ይህን ጽፌላችኋለሁ። ይታወቃል። ከዚህ ምድር ላይ ሆኖ ሰው የዘላለም ህይወት ማወቅ ይችላል ማለት ነው። ምድር ላይ ሆኖ አዎ፣ በኢየሱስ ክርስቶስ ስታምን እርግጠኛ ነው የምትሆነው። ማን እርግጠኛ ያደርጋል? የተባረከው ጌታ መንፈስ ቅዱስ እርግጠኛ እንድትሆን ያደርጋል። በቅዱስ ቃሉ ስታምን መንፈስ ቅዱስ የእግዚአብሔር ልጅ መሆንን ለመንፈስ ይመሰክርልሃል። እኔ አይደለሁም ያልኩትኝ፣ ቅዱስ ጳውሎስ ነው። ኦኬ 8:16 ያው በእግዚአብሔር ልጅ ስታምን እኔ የተቀበልኩት መንፈስ ወገኔ ጴንጤው የተቀበለው መንፈስ ይሄንን ነው። አባ አባት ብለን የምንጮህበትን የልጅነትን መንፈስ ተቀበላችሁ እንጂ እንደገና ለፍርሃት የባርነትን መንፈስ አልተቀበላችሁምና የእግዚአብሔር ልጆች መሆናችንን ያ መንፈስ የቱ የሥላሴ ሶስተኛው አካል የሆነው ጌታ መንፈስ ቅዱስ ማለት ነው ራሱ ከመንፈሳችን ጋር ይመሰክራል ይላል። ሰው፣ ነፍስ፣ መንፈስ፣ ስጋ የሶስቱ ኮምፖናንት ውህደት ነው። እግዚአብሔር መንፈስ ቅዱስ ለመንፈሳችን ይመሰክርልናል። ሙት የሆነው መንፈስህ ኢየሱስ ሲገባበት ሕያው ይሆናል። ሕያው ሲሆን እግዚአብሔር መንፈስ ነው፣ ጌታ መንፈስ ነው። እዚህ ሰው አለ በክርስቶስ ኢየሱስ አምኖ የዳነው ሰው ኤርሚያስ እግዚአብሔር መንፈስ አይደለ? ጌታ መንፈስ አይደል? አዎ። መንፈስ የሆነው ጌታ ሰው ውስጥ ባለው በራሱ በሰው መንፈስ በዳነው ስፒሪቴ ላይ ይናገራል ማለት ነው፣ ያረጋግጥልሃል ማለት ነው። ለዚህ ነው የጌታን ድምፅ እንሰማለን ብለን የምንላችሁ ዝም ብለን አይደለም። ይሄ እዚህ የሚያወራ ሰው ራሱ እንኳን ጌታን ከተቀበልኩ ጊዜ ጀምሮ የጌታዬን ድምፅ እሰማዋለሁ። በአራት ነጥብ የተዘጋ ነው ብራዘር። የጴንጤዎች አምላክ የመጽሐፍ ቅዱሱ አምላክ የእስራኤል አምላክ ስለሆነ ሲናገረኝ አውቃለሁ። እኔ ምስክር ነኝ። ሌላው እንኳን አይደለም ብሎ እኔ ምስክር ነኝ። ያ መንፈስ ለራሳችን ከመንፈሳችን ጋር ይመሰክራል ይላል። ከዚያስ ልጆች ከሆንን ወራሾች መሆናችንን እርግጠኞች አይደለንም። እንደዛ ነው የሚነበበው። በጣም እኮ የሚገርመው ኦርቶዶክሳውያን የዘላለም ሕይወት አላችሁ አለን። የእግዚአብሔር ልጆች ናችሁ አዎ ይለዋል። እውነታችሁ ነው አዎ። መቼ የተወለድኩት? በጥምቀት በውሃ በጥምቀት ይላል። ኦኬ ልጅ ነህ ማለት ነው አዎ። እንዴታ ይልሃል። የሥላሴ ልጅነትን ተቀብያለሁ ይላል። ኦኬ እና ልጅ ነህ አዎ። ልጆች ከሆንክ የእግዚአብሔር መንግስት ወራሽ ነህ ብለህ አይ እሱንማ መድኃኒዓለም ነው የሚያውቀው ይላል። መጽሐፉስ ምን ይላል? ልጆች ከሆንን ወራሾች መሆናችሁን ብዙም እርግጠኛ አትሆኑ አይታወቅምና ይላል አይልም? ወራሾች ደግሞ ነን ማለት የእግዚአብሔር ወራሾች ነን። አየው እንዴት እያረጋገጠልን እንደሚመጣ። እኔ እንጃ አንልም። ኤርምያስ ስትሞት ወዴት ነው የሚሄደው? እኔ እንጃ አልልም። ወደ አባቴ ነው የሚሄደው። ኢየሱስን ለዚህ እኮ ህይወት አይደለም ለሚመጣውም ህይወት እኮ ነው ያመኑ። ለዚህማ ህይወት ምናምን በጣም ምስኪኖች ነን ብሎ እንዳለ ጳውሎስ ማለት ነው። ቃሉን አያምኑም። ይሄን የሰው መጽሐፍት ግን ያምናሉ።
ቃሉን አያምንም። የዘራ ብሩክን መቃብር ያምናል። የተክለ ሃይማኖትን መቃብር ያምናል። ደብረ ሊባኖስ ሄዶ ቃሉን ይሄን ቅዱስ ቃል አያምኑም። ይሄንን ያምናሉ። እንደው በመድኃኔዓለም ኤርሚ ሞክሼ ይፈቀድልኝ። ቃሉን አያምኑም። ይሄንን ያምናሉ። ቤታችን ስል እንኳን ሰውን መላክን ያድናል። በሉላችሁ የመቤታችን ስል በሉ ካመመህ ይመምህ። እንግዲህ ምን አገባኝ። ቆይ ይበሉት እስኪ። ደግሞ አንድ ዕለት የመጨረሻው አንድ ዕለት ደግሞ ምን ተደረገ መሰላችሁ? የእመቤታችንን ዝክር የምትዘክር አንዲት ሴትዮ ዝክሯን ስትዘክር ልጇን የ3 ወር አካባቢ ልጅ ነው ትታው ወጡ እየተሰራ ያ ልጅ ጅብ ገብቶ ልጁን ይዞት ሄደ። የሰማችሁ ነው። ሰው ሀሜት ጀመረ። ሳይገባት የእመቤታችንን አትሙ ብያችኋል። እውነቴን ነው። ስለ ሀሜት አሁን አላስተምርም። በቃ ልትሆ ሲያማት ቆይቶ ሴትዮዋ ምን ትላለች መሰላችሁ? ልጅሽን ጅብ ወስዶታል እኮ አትፈልጊም ሲሏት እመቤቴ ታውቃለች። እስኪ በሉላችሁም እመቤቴ በሉ። አታውቅም ታውቃለች። አታውቅም። የምታውቅ እመቤቴ የለችም። እግዚአብሔር ያውቃል ነበር። አታውቅም። እመቤቴ ታውቃለች በሉ ይላል ቆሞ ማለት ነው። ይሄ ብሉይ ኪዳን ቢሆን ኖሮ ጥምጥሙን አውልቀህ በዚሁ ጥምጥሙ እጁ ታስሮ 40 ግርፋት ነበር መገረፍ የነበረበት። እውነቴን ነው የምጀምረው። ቆንጆ አድርጎ በጠፈር በ40 ግርፋት በደረቀ ቆዳ ማለት ነው። መቀመጫው የሚሆን ብቻ በሙሴ ሕግ አለ እንደዛ የተጻፈ። እንዲህ አይነት ውሸት፣ እንዲህ አይነት ቅጥፈት የእስራኤል አምላክ እግዚአብሔር እንጂ የሚያውቀው እመቤቴ ታውቃለች። አታውቅም። የጌታ እናት ማርያም እንኳን አታውቅም። እንኳን እቺ እመቤቴ ብለው የሚሏት ማለት ነው። ደግሞ የጎሪጥ ያዩኛል እንዴ? በቃ እመቤቴ ታውቃለች። እኔ የሚገርመኝ ልጁን ማምጣቱ አይደለም እኮ ድንግል ማርያም ጅቡ ወስዶት 3 ቀን ያህል ቆይቷል። ልጁ ስንት ቀን ሰማልኝማ ባሉ ነገሩ ይጅ 3 ቀን ያህል ጅብ የበላው ሰው ይመጣል አይመጣም? ባሉ ነገሩ ይጅ በጣም ነው የሚገርመው። ተሰበከ እኮ እንደ ጉድ። ከዚያም በኋላ ዝክሯን ከጨረሰች በኋላ ሄዳ ከእመቤታችን ስዕለ አድኅኖ ላይ የጌታን ስዕል ይዛ ቆርጣ በመቀስ ወስዳ በሳጥን አስገብታ በሽቶ አድርጋ ልብሱን አልብሳ እመቤታችንን አልቅሳ ልጅን ካላመጣሽ ልጅሽን አልሰጥሽ ብላ ቤቷን ሄደች። አቤቱ ጌታ የሰማችሁ ነው። ልጅን ካላመጣሽ በልስ ልጅን አልሰጥሽ። እንዲህ ያለ እኮ ይቻላል። በምን ማቴዎስ ወንጌል መጽሐፍ ምዕራፍ ስንት ላይ ነው ያለው? ኧረ በመድኃኒዓለም ኢትዮጵያ አንዴ በጓጉንቸር አንዴ ኤርሚዬ በመቀስ የልጇን ፎቶ ወስዳ ልጅሽን አልሰጥሽም አለች ያለ። እስቲ ድጋሚ እንስማው። ታዲያ ቆርጦ እኮ ወስዶ ነው። ስሙ እስቲ ደግሞ አንድ ዕለት የመጨረሻው አንድ ዕለት ደግሞ ምን ተደረገ መሰላችሁ? የእመቤታችንን ዝክር የምትዘክር አንዲት ሴትዮ ዝክሯን ስትዘክር ልጇን የ3 ወር አካባቢ ልጅ ነው ትታው ወጡ እየተሰራ ያ ልጅ ጅብ ገብቶ ልጁን ይዞት ሄደ። የሰማችሁ ነው። ሰው ሀሜት ጀመረ። ሳይገባት የእመቤታችንን አትሙ ብያችኋል። እውነቴን ነው። ስለ ሀሜት አሁን አላስተምርም። በቃ ልትሆ ሲያማት ቆይቶ ሴትዮዋ ምን ትላለች መሰላችሁ? ልጅሽን ጅብ ወስዶታል እኮ አትፈልጊም ሲሏት እመቤቴ ታውቃለች። እስኪ በሉላችሁም እመቤቴ በሉ። አታውቅም። ታውቃለች። ማን ያውቃል? አታውቅም። በቃ እመቤቴ ታውቃለች። እኔ የሚገርመኝ ልጁን ማምጣቱ አይደለም እኮ ድንግል ማርያም ጅቡ ወስዶት 3 ቀን ያህል ቆይቷል። ልጁ ስንት ቀን ባሉ ነገሩ ይጅ 3 ቀን ያህል ጅብ የበላው ሰው ይመጣል አይመጣም? ባሉ ነገሩ ይጅ በጣም ነው የሚገርም። ከዚያም በኋላ ዝክሯን ከጨረሰች በኋላ ሄዳ ከእመቤታችን ስዕለ አድኅኖ ላይ የጌታን ስዕል ይዛ ቆርጣ በመቀስ ወስዳ በሳጥን አስገብታ በሽቶ አድርጋ ልብሱን አልብሳ እመቤታችንን አልቅሳ ልጅህን ካላመጣሽ ልጅሽን አልሰጥሽ ብላ ቤቷን ሄደች። የማርያም ልጅ በመቀስ ተቆርጦ ሳጥን ውስጥ ኧረ ጌታዬ ወይ ውረድ ወይ ፍረድ ይላል እናቶች። እኔ ወይ ውረድ ወይ ፍረድ አልለውም። ለዚህ ተረታም ትውልድማ ወንጌል መሰበክ አለበት። በደንብ ነው የምሰብከው፣ በደንብ ነው የምሰብከው። ኤርሚ ያልተኛውም እኮ ይሳቅ በመሳት ተወረበሽኩ። ምን ትተኛለህ? አመታችንን ሁሉ የበጠበጡት አይደለም? ቀናችንን፣ ወራቶቻችን አይደለም? ዘመናችንን ሁሉ እኮ የሚበጠብጥ እኮ ተረት እኮ ነው የነገሩት። ኢየሱስ በመቀስ ተቆርጦ ሳጥን ውስጥ አስገብታ ሽቶ ከፍክፋ የምታስቀምጠው
ልጄን ካላመጣሽ ልጅሽን አልሰጥሽም ተብላ የምትባል ማርያም እቺ ጌታ እናት ናት። አንተ ትውልድ ትስቃላችሁ አይደል እናንተ? እየሰማችሁ ነው? እየሰማን ነው። ልጄን ካላመጣሽ በልስ ፈርዶብን ልጅሽን አልሰጥሽም ያለብኝ ይላል። በእመቤታችን ማንችል የለም። በቃ ያው ይኸውላችሁ አይሁድ ሲጠፉበት ብናየው ክርስቶስ በዛሬያም አለ። አይሁድ ሲያስሩት ብናየው ክርስቶስ እስራት ይፈታል። አላውያን ሲዘብቱበት ብናይም ስላድኖ የሞተን ያስነሳል። ከህሊናችን ፈጽሞ ክብሩ አይወርድም። ተመልከቱ፣ በመጨረሻ ጊዜ ተመልከቱ። በሶስተኛው ቀን ማታ እመቤታችን ከምሽቱ 3 ሰዓት ላይ በር አንኳኳች። የማንን ንገሩኝ እንጂ ምን ይዛ ይመስላችኋል? ባሉ ንገሩኝ እንጂ ጅብ በልቶታል አልበላውም? በልቶታል እኮ። ከየት አመጣችሁ? እመቤታችን ካለች ከሞት አፋፍ እንኳን ብትሆን ትመጣለህ። ለምን? ልጇ ህይወት ነዋ። እመቤታችንን ከያዝክ በሽተኛም ብትሆን ትድናለህ። እዚህ አባ ጊዮርጊስ ምን አለ? ጽኑ በሽተኛ ስለሆንኩ ወደ ጽኑ መድኃኒት ተጠጋኋል። ጽኑ መድኃኒት ማናት? የመድኃኒት ቦታ ድንግል ማርያም ናት። አያችሁ? የብርሃን ቦታ ድንግል ማርያም ናት። የእውቀት ቦታ ድንግል ማርያም ናት። የኃይል ቦታ ድንግል ማርያም ናት። ስለዚህ ተመልከቱ። ከዚያም በኋላ ልጇን አምጥታ ለሴትዮዋ ሰጠቻት። ሴትዮዋ ምልቱ የጌታን ስዕል አድኖ ከሳጥኑ አውጥታ ለእመቤታችን ሰጥታ ሰገደችላት ይላል። ከሞት የሚያስነሳ ስዕል አለ። ክብር ለድንግል ማርያም ይሆንልን። አያው ከሞት የሚያስነሳ ስዕል አላቸው። ከሞት የሚያስነሳ ግን አምላክ የላቸውም። እኛ ደግሞ ከሞት የሚያስነሳ ለሙታን ሕይወትን የሚሰጥ የሌለው እንዳለ አድርጎ የሚጠራ የአባታችን የአብርሃም አምላክ እግዚአብሔር አለን። አሜን። የትንሣኤው ጌታ ክርስቶስ አለን። ይህንን ያምናሉ። ቃሉን አያምኑም፣ ይህንን ያምናሉ። ታችን ስዕል እንኳን ሰውን መላክን ያድናል። ሁላችሁ የእመቤታችን ስዕል በሉ። ካመመ ይመኑ ይምናገበኝ የእመቤታችን ስዕል እንኳን ለእኛ በሰማይ ለሚኖሩ ለመላእክት ሰው የሰጠ ስዕል። እግዚአብሔር መላእክትን አዘዛቸው። ሕፃናት በቅዳሴ ጊዜ ሲሯሯጡ ቀስፋችሁን ብሎ ሰደዳቸው። ሌሎቹ ቀስፈው ሲያርጉ ቀውስጦስ መልአክ አንድ ልጅ አገኘም። መልካም ነው ይህንስ የፈጠረ ይግደለው ብሎ ተዋው ይላል። መልካም ነው ማለት ደግሞ ሌላ እንዳይመስላችሁ እናንተ በኋላ የሚሰራው ትሩፋት አይቶ ያን ትሩፋቱን ይስራው እንደው ብሎ ሌቶ መልክ የሚባለው ትሩፋት ነው። እሺ ዝጋ አፍንጫ ምናምን እንዳይመስላችሁ አለ እናቶ። በዚህ ምክንያት የጌታን ትእዛዝ ስለተላለፈ ማድረግ ተሳነው። ምን ማለት ተሳነው? በሞቴ ንገሩኝ በሉ እንጂ ሲሳነው የእመቤታችንን ቤተክርስቲያን ደብረ ቀልሞ ለያያት ይላል። እየተጎተተ ሄዶ ከእመቤታችን ቤተክርስቲያን ነው የተማጸ ክንፉ ስለተወሰነ ተልኮ ሲፋጠር ያገኘው ምንድነው? አንተ ሰማያዊ ምድራዊ አለው። እኔ ሰማያዊ ነበርኩ በስራዬ ምድራዊ ሆኛለሁ እንጂ አለው። መጨረሻ ላይ ሄዶ አባ ሳሙኤልን ጠራለት። የእመቤታችንን ስዕል አድኖ አውጥቶ 400 ጊዜ ወጣ 41 ኪራ ላይ ዞን ከእመቤታችን ስዕል ፊት አድርሶ እመቤታችን ተገልጣለት የመልአኩን ክንፍ ያዝና ታንስ በስሙ ለእግዚእነ ኢየሱስ ክርስቶስ ወባይ ለጸሎታ ለወላዲቱ ድንግል በልጇ በጌታችን በመድኃኒታችን በኢየሱስ ክርስቶስ አምላክነት በድንግል አምላክን በወለደች በድንግል ማርያም ጸሎት ተነሳ ብሎ ክንፉን ይዞ ሲያነሳው የእመቤታችን ስዕል አድኖ ለመልአኩ ጸጋውን መልሶ እንዲያደርግ አደረገው። ክብር ለእመቤታችን ይሆንልን። እኔ ይህን ሰውዬ ከሞጣ ቀራኒዮ ጋር ላይቭ ላይ ዲቤት ባየው ምን ይመስላችኋል? በእውነት አልበምስ ያለች ልብስ ኤርሚዬ ቅድም አንተ ቤት ስታሰማው እኮ ብዬ ስጮህ ጎረቤቶች ያንኳኩብኝ። በቃ ራሴ ገና ዓመት ሁሉ ነው ምጮው ጌታ ካረዳች ሩታዬ በጌታ በኢየሱስ ክርስቶስ ስም እንደዚህ አይነት የአጋንንት ቃል እኔ በህይወት ሙሉ ዘመኔ ሰምቼ አላውቅም። በእውነት ነው የምላችሁ። በእውነት ቅዱስ ቃሉን አያምኑም። ይህንን ግን ያምናሉ። እንዲህ አይነቱን ማለት ነው። ልጠይቅህ ሄርሚ፣ እነኚህ ሰዎች ሶሪ፣ እኔ አንዳንድ ጊዜ እንደዚህ ሩመር ነገር ሰምቻለሁ። የሆነ ነገር እያጨሱ ነው እንደሚሰብኩት ያጨሱት ነገር አላቸው። ያጭሱ አያጭሱ አላውቅም እንጂ አብሾ የሚባል ነገር አላቸው። የሚጠጡትም ያጨሱትም። ልብ በሉ። ቅዱስ ቃሉን አያምኑም። ይሄ ቤተክርስቲያን መድረክ ላይ ነው እንግዲህ እየተሰበከው። ቅዱስ ቃሉን አያምኑትም። መጽሐፍ ቅዱስን አያምኑትም። አሁን ባወሩት ውስጥ በሁለቱ ቪዲዮዎች ውስጥ መጽሐፍ ቅዱስን ሲጠቅሱ አይታችሁ ታውቃላችሁ? ከማቴዎስ፣ ከሙሴ ሕግ፣ ከነቢያት፣ ከመልእክታት ቅዱስ ጳውሎስ፣ ቅዱስ ጴጥሮስ ብለው አሉ? የለም። ጌታችን እንዳለው አሉ? የለም። ወሬ ነው። ስሙት። ይሄኛውን ቤታችን ስዕል እንኳን ሰውን መላክን ያድናል። በሉላችሁም የእመቤታችን ስዕል በሉ። ካመመህ ይመምህ። እንግዲህ ምን አገባኝ
የእመቤታችን ስዕል እንኳን ለኛ በሰማይ ለሚኖሩ ለመላእክት ፈውስ የሰጠ ስዕል ለመላእክት ፈውስ የሰጠ ስዕል ነው። መላእክት ይታመማሉ ማለት ነው። ፈውስ ካገኙ ህመም አላቸው ማለት ነው። ሚካኤል ጉንፋን ይዘዋል እንዳይሉን መቼም ወይ ደግሞ እንደዚህ ኮሮና ነገር እዛ እነሱም ጋር ሳይገባ ቀር ምንድነው ፈውስ የሚያገኙት? እነሱ መንፈስ አይደሉ እንዴ? ይታመማሉ እንዴ? ሲጀምር ይታመማሉ ወይ? በመላእክት ዓለም ህመም አለ እንዴ? ልቡሳነ ስጋ ናቸው እንዴ? ከአራቱ ባህሪያት ሰው በተፈጠረበት ነው እንዴ ተፈጠሩት? የሚጠይቅ የለም። ቃልዮት ያሰማልን አባታችን በእድሜ በጤና ይጠብቅልን ነው ብሎ የሚለው ሰማይ ለሚኖሩ ለመላእክት ፈውስ የሰጠ ስዕል በስምሽ ያመናውን ስምሽን የጠራውን ዝክር የዘከረውን ሰው የተራበ የመገበውን ሰው እኔም የህይወት እንጀራን በሰማያት መግበዋለሁ። እቺ ዝክር ይሄ ዝክር ምን አለበት እኛ ቤትም ቢመጣ እኔ እዚህ እኛ ጋር ምን ምልክ ያ ተተኑ እኮ መጣ እዚህኛ እነሱ በጠላ ነው የሚጠመቁት። በጠላ እንኳን ቀርቷል። አሁን በውስኪ ነው። እኛ ጆሊ ጁስ አሮብናል። ዝክር ሮጣው የሚያወሩት ዝክሯን የዘከረ ይላሉ። ምን ማለት እንደው ታውቃለህ? የሚበላ ወደ ቤተክርስቲያን አምጣ ነው። መብል እኮ ያለው ኦርቶዶክስ ቤተክርስቲያን ነው። መብል ያለው እዛ ነው ብራዘር። ዝክሯን የዘከረ አሉ ሊያው ጽዋ ማህበር ይጠጣሉ ማለት ነው። ሲጠጡ ደግሞ ይዘውት የሚሄዱት ነው የሚጠጡት በቤተ ክርስቲያን በየቤታቸው ቢያደርጉ አለ መታሰቢያን የሚያደርግ የሚበላውን ፈልገው። እሺ ዝክሯን የዘከረ ስዕልሽን ያሳለውን ሰው ያም ባይሆንለት ለተሳለው ስዕልሽ ሽቱ የረጨውን ሰው ሽቱ ያመጣውን በመዓዛ መለኮቴ አጣፍጠዋለሁ። መጽሐፍሽን የጻፈውን ያጻፈውን ስሙን በሕይወት መጽሐፍ እጽፍለታለሁ። ያም ባይሆን ያነበበውን ያም ባይሆንለት ሲነበብ የሰማውን የተረጎመውን መተርጎም ባይሆንለት ሲተረጎም የሰማውን ሁሉ የሕይወት ቃል አሰማልሻለሁ። በዕለቱ ዕጣን መጋረጃ ያመጣውን የመከራን እሳት አሻግርልሻለሁ ብሎ በመከራ ሁሉ ውስጥ ሆኖ ስምሽን የጠራው ሁሉን የፈጥኝ እርሰትላል ብሎ ዛሬ ቃል ኪዳን ገባላት። ለሁላ በመከራ ውስጥ ሆኖ አሉ ተሰቅሎ ሳለ ማለት ነው። ጻፈው ዮሐንስ ይህንን ጻፈው። ይሄ ቢጫ ለባሽ ሰውዬ ከመናገሩ በፊት ዮሐንስ ጻፈው። ይህንን ከመስቀሉ ግርጌ የነበረ ዮሐንስ ነበረ። ጌታ በመስቀል ላይ ተሰቅሎ ሳለ ነው ይህንን የገባላት ብለዋል። አንዴ በመስቀል ላይ ሆኖ ነው ይሉናል። አንዴ ደግሞ በሰኔ 21 ቀን በመካነ መቃብሩ በጎልጎታ ስትጸልይ የጸለየችው ጸሎት ላይ ነው ይለናል። ሌላ ደግሞ በወርሃ የካቲት 16 ቃል ኪዳን የገባበት ቀን ነው ይላሉ። እኔ የምልህ ከመስቀሉም ግርጌ ይሁን የካቲት 16 የሚሆን ሰኔ 21 የሚሆን መጋቢት 27 የሚሆን አታም ስለ እኔ ጋር እና ጠላሽን ያመጣ መታሰቢያሽን ያደረገ እና ጧፍ ዕጣን ዘቢብ ለቤተ ክርስቲያን የሰጣ ስሙን በሕይወት መጽሐፍ ጽፈዋለሁ ብሏል። በዛ መከራ ውስጥ ሆኖ ብሏሉ። ዮሐንስ 5 መጽሐፍ ሲጽፍ ለምንድን ነው ያልጻፈው? ከመስቀሉ ግርጌ አልነበረም እንዴ? ከጌታ መስቀል አጠገብ አልነበረም እንዴ ማርያምና ዮሐንስ አልነበረም ወይ? እና 5 መጽሐፍ ሲጽፍ ለምንድን ነው ያልጻፈው? ዮሐንስ የሚባል ሐዋርያ እሱ መናፍቅ ነው መሰለኝ አይደል? በኦርቶዶክሳውያን አባባል 5 መጽሐፍ ጽፎ 1 ወንጌል 3 መልእክታት 1 ራእዩን ጽፎ ራእዩ 1 3 መልእክታት 4 1 ወንጌል 5 በድምር ማለት ነው ጽፎ ማርያም ታማልዳለችም ብሎ የሚል የለም። ከሙታን ተነስታለችም ብሎ የሚል የለም። ቃል ኪዳን ገባላትም ብሎ በመከራ ውስጥ ሆኖ ተናገራትም ብሎ የሚል የለም። ምድረ ሆዳም ለመብላት ብለው ማለት ነው። እኔም አብሬ ስበላ ነበር። ጌታ እግዚአብሔር ምሕረት አድርጎልኛል። ተስፋ ሰጠን መድኃኒዓለም ተክለ ሃይማኖት አባታችን አቡነ ተክለ ሃይማኖት አባታችን ከተቀበሩ ከ7 ዓመት በኋላ ከተቀበሩበት መቃብር ውሸት ነው። ከ7 ዓመት በኋላ አይደለም።
ከ57 ዓመት በኋላ ነው። 57 ዓመት በኋላ አቡነ ተክለ ሃይማኖት ከተቀበረ ከ57 ዓመት በኋላ ነው መቃብሩ ሲከፈት ምን እንደተገኘ ስማልኝማ። ሲፈርስ አጽማቸው የ25 ቀን ጎዳና አቡነ ተክለ ሃይማኖት አባታችን ከተቀበሩ ከ7 ዓመት በኋላ ከተቀበሩበት መቃብር አጽማቸው ሲፈርስ አጽማቸው የ25 ቀን ጎዳና ድረስ ሂዶ ይሸት ነበር። በጎ መዓዛ ይሸት ነበር። ያንን ለማሽተት ሰው ሁሉ እየተራወጠ ሲደርስ አይነ ስውሩ ይበራ፣ ዲዳው ይናገር፣ ጆሮው ዲዳ ደንቆሮ የሆነበት ይሰማ፣ ሽባው ይተረተር ነበረ፣ ይፈወስ ነበረ። ምን እንደሚሰብኩ ይውለድ እዚህ ትውልድ 25 ዓመት ማን የ25 ቀን መንገድ አሉ። ቅድም ለክተኑ ነበር። ከአዲስ አበባ አስመራ 1080 ኪሎ ሜትር ተባለ። በዛ ወደ 57 ቀን ምናምን ነገር ወሰደ። ሰው በቀን ውስጥ 30 ነው 20 ኪሎ ሜትር ቢጓዝ ብለን እና መቀሌ 780 ኪሎ ሜትር ከአዲስ አበባ የ27 ቀን ይወስዳል። እንደዛ ከአዲስ አበባ መቀሌ ማለት ነው። ስለዚህ የአቡነ ተክለ ሃይማኖት መቃብር አዲስ አበባ ሲከፈት አጽሙ ማለት ነው መቀሌ ድረስ እየተሰማ ይሄ የሸኖ ሜዳ አቆራርጦ ደብረ ብርሃን በል ሰሜን ሸዋን አጠቃላይ ወሎ ክፍለ ሀገርን አቋርጦ ደሴ ኮምቦልቻ ሁሉ በሙሉ እያሸተቱ ማለት ነው መቀሌ ድረስ የ25 ቀን መንገድ ያህል መዓዛውን ያሸቱት ነበር አለ። ይሄ ነው የሚሰበከው ለዚህ ህዝብ እና መዓዛውን ያሸተቱ እውራን አይናቸው ይከፈት ነበር፣ ዲዳዎች ይናገሩ ነበረ ምናምን ነገር ብሎ የአንድ ፖለቲከኛ ሰው መቃብር ስለተከፈተ። አቡነ ተክለ ሃይማኖት ማለት ፖለቲከኛ እንጂ ጻድቅ ሰው አይደለም። ለሚጠይቀኝ ሁሉ መልስ አለኝ ስልህ ቆንጅዬ ፖለቲከኛ ነው። ቦተሊካ ሲቦተልክ ነው የኖረው። ፖለቲከኛ ነው። ጻድቅ ሰው ሳይሆን ፖለቲከኛ ነው። የደብረ ሊባኖሱ ማለት ነው። ለምን በለኝ ቀጥታ የዛጎይን ስርወ መንግስት አፍልሶ ለይኩኖ አምላክ ወደ ሸዋ ለማስመለስ በተደረገ ጦርነት ውስጥ ቀጥተኛ ተሳታፊ የነበረ ሰው ነው። ተክለ ሃይማኖት የቲሳው ማለት ነው። የደብረ ሊባኖስ አንቺ 7 ዓመት እግሩ ተቆረጠ ብለሽ ምትዩ ጉድና ጅራት ወደ ኋላ ነው ይላል ብራዘርዬ። ለኛ 7 ዓመት እግሩን ሲጸልይ ተቆረጠ አልካደ። ከራያ ገበሬ ጋር ሲዋጉ በጦርነት ውስጥ እግሩ እንደተቆረጠ ስንቶቻችሁ ታቆየው? አቤት ከእግሩ ቁራጭ ደግሞ ስጣይ ምናምን ነገር ብለብትል አልሰጥህም ብለዋል። ራሱ በራሳችሁ መጽሐፍት ላይ ማለት ነው። ይሄን ተናግሬ ይሰጣለሁ። ምንድነው ጊዮርጊስ ከደሙ ጠብታ ተክለ ሃይማኖትም ከስባር አጽሙ ስጣይ ብዬ ስለው አልሰጥህም ብሎ አለኝ ይላል። ታዲያ ምን ያደርግልህ? ተክልዬ ጻድቁ ገደል እንዳክርማ የሚሰነጥቁ እያልክ ዝም ብለህ የባልቴት ወሬ ታወራለህ። ንስሐ አትገቡም? ወደ እግዚአብሔር ልጅ ወደ ኢየሱስ ክርስቶስ አትመጡ? ያው እንደዚህ ይላል መልክዓ ሥላሴ ላይ። መልክዓ ሥላሴ ይነበባል ስል መድኃኔዓለም ምስክሬ ነው። ጌታ በዓላማ ነው በዛ ቤት ያሳለፈኝ። ያው እዚህ መልክዓ ሥላሴ ላይ እንደዚህ ይልልሃላ። ተረት ያነሳው የለም። አዎ ያው እኔ በያዝኩት ገጽ 278 መረጃ ለንዋይ ውስጥ ምሕረትክሙ ብሎ የሚለው ላይ ማለት ነው። ለንዋይ ውስጥ ምሕረትክሙ አብ ወልድ መንፈስ ቅዱስ ሆይ ከውስጣዊ ባህሪያችሁ ከሚገኝ ቸርነታችሁ ሰላም እላለሁ። ስሉስ ቅዱስ ሆይ የትሩፋት አበጋዝ እንደመሆናችሁ የገድል ትሩፋት አጎናጽፉኝ። ከገድላቸው ገድል እሳተፍ ዘንድ በሄድኩ ጊዜ ጊዮርጊስ ከደሙ ጠብታ ሊሰጠኝ አልፈቀደም። ዋት
ጊዮርጊስ ለእኔ ሞተ ብለህ ያልከው ሁሉ በሙሉ ገደል ገባ ማለት ነው። በራስ ትምህርት ከደሙ ጠብታ ሊሰጠኝ አልወደደም። ታዲያ ቢሰጥህስ የፍጡር ደም አያድንህ? የእግዚአብሔር ልጅ ደሙን ሰጥቶ አንተ የፍጡር ደም ምንድነው? በእኛ በገጠርኛው በገበሬው አባባል ቅልውጥ አትሂድ ይባላል። ምን ያስኬደህ? የጊዮርጊስ ደም ቢሰጥህስ ምን ሊያደርግልህ? አይጠቅምህ። የዘላለም ሕይወት የኃጢአት ስርየትን አይሰጥ። ያው ከደሙ ጠብታ ሊሰጠኝ አልፈቀደም። ተክለ ሃይማኖትም ከስባረ አጽሙ ከአጥንቱ ስባሪ አንዲት ስንጥርስ እንኳን ከልክሎኛል ይላል። ይሄው ነው በቃ። ምን ያደርግልህ? ተክለ ሃይማኖትም አልሰጥም። የአጽሜን ስባሪ የአጽሜን ቁራጭ ስንጥር ብሎ የሚለው እንጨት ስንፈልጥ የሚሰነጠር ነገር ተልጣ የምትወጣ በቀጭኑ ማለት ነው፣ ስንጥር ይባላል። እንኳን የተቆረጠው እግሩ ቀርቶ አይደለም ለአንተና ለአንቺ ስንጣሪውን እንኳን ከላው ላይ እንደዚህ የተቀለፈፈችውን እንኳን እሱን እንኳን ሊሰጠኝ አንዲት ስንጥርስ እንኳን ከልክሎኛል። ማለት ተክለ ሃይማኖት አጥንቱን ከልክሎኛል። ጊዮርጊስም ከደሙ ጠብታ ሊሰጠኝ አልወደደም ይላል። ስለዚህ በቃ እነዚህን ፍጡር ተዋቸው፣ አይጠቅሙም። ና ወደ ኢየሱስ ደሙን የሰጠህ እያለ አንተ የጊዮርጊስ ጠብታ የደሙ ጠብታ ትላለህ እንዴ? ምን ሊጠቅምህ? ምን ሊጠቅማችሁ ወንድሞች እናቶች? የእግዚአብሔር ልጅ ኢየሱስ ደሙን እኮ ሰጠን፣ ስጋውን ቆረሰልን፣ ህይወቱን እኮ ሰጠን። ህይወቱን ሰጠን እንኩ ብሎ ህይወቱን ሰጠን። ከሰማይ የወረደው እንጀራ ብሎ በሱ ስለማመን በስሙ በማመን የሚገኘው ማለት ነው። እዛ ቆመን ምን ስንል ነበር? ሰላም ለጽንሰትከ ወለልደትከ ብሩክ በበዓለ ቅድስት ድንግል ወመስቀለ ክርስቶስ አምላክ እያልን ስንል ነበር። ዳርያስ ኮተት ሰጣህ አልሰጠኸውን? ጊዮርጊስ ተክለ ሃይማኖት የስባሪ አጽሙን የአጥንቱን ስባሪ ደሙን ከለከለኝ፣ እርግብግቢቱን ከለከለኝ። ለምን እኔ የምልህ ዘርአ ብሩክ ጥፍሩን ሰጥቶህ ለምን ጊዮርጊስ ደሙን ጠብታ ከለከለ? ደብረ ሊባኖስ ሄደህ ፍርፋሪ በልተህ ትጸድቃለህ ብለውህ እንዴት ከስባሪ አጽሙ እንዴት ከልክሎኛል ብለህ ተክለ ሃይማኖትም ከስባሪ አጽሙ አንዲት ስንጥር እንኳን ከልክሎኛል ይላል። ወግጅ እጅ ብሎ ማለት ነው ተክለ ሃይማኖት። አባቴ ከአጽም ስባሪ እስኪ ትንሽ ትሰጠኝ ወርዛዘ ብሎ ማለት ነው ከልክሎኛል። እሰይ ተክልሻ ይህንን አድርገህ ከሆነ ደግ አደረክ። አላድንም እያለ ነው ማለት ነው። የእኔ አጽም ስባሪ ምንም አይጠቅማችሁም እያለ ነው። ግልጽ አይደለም? እንዲህ አማርኛው ግልጽ ነው። ተጠጣዋለህ አልኩ ይህንን እውነት። ወደዛ ብለሃል ማለት ነው ተክልሻ። መቻል ነው እንግዲህ ብራዘር። እዚህ ጠዋት ፀሐይን እየሞክ ያው ለንዋይ ስትመረተክሙ ስልስ ቅዱስ ሆይ የትሩፋት አበጋዝ እንደመሆናችሁ የገድል ትሩፋት አጎናጽፉኝ ይላል። ምን ማለት እንደው ታውቃለህ? በስም በማመን ገድል ማለት ስለ ጌታ መከራ ስቃይን መቀበል ዋጋ መክፈል ማለት ነው። እና የገድል ትሩፋት አጎናጽፉኝ ጥሩ ነው። ታዲያ እመን በጌታ ካመንክ በኋላ ጌታ ራሱ በጸጋው ስለሱ ተጋድሎ እንድትጋደል ያደርጋል ማለት ነው። ስለ ስሙ ጸንተ መከራን ስለመቀበል እና ስለ መጽናት እንድትጎናጸፍ ያደርጋል። ስሉስ ቅዱስ ሆይ አብ ወልድ መንፈስ ቅዱስ ስጡኝ ነው ያልከው፣ አጎናጽፉኝ ነው ያልከው። በጌታ አመን፣ እግዚአብሔር በጸጋው ይሰጥሃል። ኦኬ። ከገድላቸው ገድል እሳተፍ ዘንድ በሄድኩ ጊዜ ጊዮርጊስ ከደሙ ጠብታ ሊሰጠኝ አልፈቀደም ይላል። ጊዮርጊስ ጋር ሄደህ ስጠን ጊዮርጊስዬ ከደም ጠብታ ሲል ትንሽ ለአመል ያህል ለመድኃኒት ያህል ወደዛ ዞር ብሎ ጊዮርጊስ አባረረ። ተክለ ሃይማኖት ጋርም ደግሞ ሄደው ከስባሪ ከአጥም ጽባሪ አንዲት ስንጥር ጥንጥዬ ስንጣቂ ነገር ከአጥንተ ላይ ተክልዬ እንደ ተክልዬ የሸዋው በል የጎንደሩ በል የኦሮሞ በል የከምባታው በል በፍጹም አልሰጥም፣ ከልክሎኛል። ተክለየ ጻድቁ ይልላል ጠዋት ንሳና ህዝቤ። አንተ ትውልድ መጽሐፍ ቅዱስ አታነቡም ወይ? ክርስትና በቃ ስለ ተክለ ሃይማኖት እግር ስባሪ ስለ ደሙ ጠብታ ምናምን መስበክ ሆነ። ሐዋርያቱ የቱ ጋር ነበረ ስለ ሌሎች አባቶች ደም መፍሰስና አጥንት መሰበር ምክንያት ተናግረው በእሳቸው አባት ብታምኑ፣ በአጥንታቸው ብታምኑ፣ በደማቸው ጠብታ ብታምኑ ብለው የሰበኩት? የለም። ትሰማለህ? የለም።
ጊዮርጊስም የደሙን ጠብታ ይስጥህ፣ ተክለ ሃይማኖትም የአጥንቱን ስባሪ አልሰጠም። ሲጀምር አልሰጠም፣ ከለከለኝ ነው የሚለው። ጊዮርጊስም ከለከለኝ፣ ተክለ ሃይማኖትም ከለከለኝ ይላል። እኔ የምልህ እነዚህ ስስታም ስለሆኑ እንዴ የማይሰጡት? ዘራ ብሩክ ጥፍሩን ሰጥቶኛል ብላችሁ አልነበረም እንዴ? ፀጉሩና ጥፍሩን የዘራ ብሩክ ሰጠን እኮ ብላችኋል። ዘራ ብሩክ ጥፍሩና ፀጉሩን ከሰጣችሁ ጊዮርጊስና ተክለ ሃይማኖት ደምና አጥንታቸውን ለምን ከለከሏችሁ? ግማሹ ስስታም ግማሹ ቸር ስለሆነ ነው። የሁሉም አይጠቅማችሁም። የዘራ ብሩክም ጥፍር አይጠቅምህም፣ የጊዮርጊስም ደም አይጠቅምህም፣ የተክለ ሃይማኖትም የአጥንት ስባሪ አይጠቅምህም። የሚበጅህ የሚበጀን የሚያድነን የተቀባው የአብ ልጅ ጌታ ኢየሱስ ክርስቶስ ነው። በስሙ ንስሐና የኃጢአት ይቅርታ የሚገኘው በእርሱና በእርሱ ብቻ ነው። አለቀ። ስጋ ለባሹን ክንዱ የሚያደርግ የተረገመው ነው ብሎ ያለው። በስጋ ለባሽ ትታመናለህ እንደ አንተ? ስጋ ለባሽን ትደገፋላችሁ? ወንድሞች እናቶች፣ ምን ያደርግልሃል? አሁን የጊዮርጊስን ደም ጠብታ ስጠኝ ስጠኝ ስጠኝ። ቀይ መስቀል ሰራተኛ አይደለህ አንተ? ምን ያደርግልሃል? ደግሞ የደሙ ጠብታ ሴት ተገኘ። ሲጀምር በኢድራስ ተራራ ላይ 3 ጊዜ ፈጨው ምናምን ነገር ዱዲያኖስ ስትሉን አልነበር እንዴ? ደምስሶሙ ለአጽራሪ በጸሎት ከሰዓት ከመደምሰስኮሙ ቅድመ ለሰብአ ነገሥት እያልን ከማለታችን በፊት የምንዋሸውን ውሸት በዜማም ከመዋሸት በፊት ቆም ብሎ ማሰብ ነው። አየህ፣ አቃጥለውታል እኮ ብላችኋል። ሲቃጠል አብሮ ስጋውን ከደሙ ጋር እኩል አይደል? ከነፍሱ አይደል ያቃጠሉት ይድራስ ተራራ ላይ። ከዛ አመዱ አይደል የተበተነ ያላችሁ እና የደሙ ጠብታ ከየት መጥቶ ነው የደምህን ጠብታ ስጠኝ እያላችሁ ስትለምኑ የተገኛችሁት? ቢሰጥህስ የጊዮርጊስ ደም ምን ይልበጅህ? የፍጡር ደም ኃጢአትን አያስተሰርይ። ምን ይጠቅምሃል ብራዘር? ከጊዮርጊስ ጥፍር ከጊዮርጊስ ደም፣ ከተክለ ሃይማኖት አጥንት፣ ከዘራ ብሩክ ጥፍርና ፀጉር፣ እንደዚህ በቃ ቆሻሻ ቆሻሻ ማለት። የአባቶቼ አምላክ ጌታ ኢየሱስ ክርስቶስ እጅግ አድርጌ አመሰግናለሁ። በእውነት ከዚህ በዕውርነት ተመቶ በደመ ነፍስ ከሲኦል ከሚነዳ ማህበረሰብ መካከል የምሕረት አይኖች ስላዩኝ አሁንም እግዚአብሔር ይድኑ ዘንድ እውነትን ወደ ማወቅ እንዲደርሱ ትወዳለህና ሰዎች ሁሉ ይድኑ ዘንድ እውነትንም ወደ ማወቅ እንዲደርሱ ትወዳለህና ይህንን እውነት በወንጌል ላይ የተጻፈውን እውነትን በአንተ በመንፈስህ ኃይልና ጉልበት በማንም ፊት ሳናፍር ለቃል ታማኝ ሆነን እንድንሰብክ እንድናገለግል የምንናገረውንም ቃል እንዲሰሙ የሊዲያ ልብ እንደከፈትክላት ጳውሎስ የሚናገረውን ቃል እንድትሰማ ልቧን የከፈትክ እግዚአብሔር የምንናገረውን ቃል ሰምተው አስተውለው ለሕይወት የሚሆን ንስሐን ሰጥታቸው እነሱንም እንደኛ እንዲድኑ አይኖቻቸው እንድትከፍትላቸው በስምህ እንለምናለን። መቃብር አትፈልጉ፣ ጊዮርጊስን አትፈልጉ፣ እኔም ፈልጉ በሕይወትም ኑሩ ብሎ ያለው ብሉይ ኪዳን ላይ በነቢያት ሲጮህ የነበረ ማለት ነው። የእግዚአብሔር ልጅ ፈልጉት፣ እግዚአብሔርን ፈልጉ፣ በሕይወት ትኖራለህ። ብራዘር አንተ የተክለ ሃይማኖት አጥንት ትፈልግልኛለህ? ምን ይጠቅማል ብራዘር? የአንድ የተራ ሰው አጥንት ምን ይጠቅማል? የፍጡር ደም ትፈልጋለህ? የእግዚአብሔር ልጅ የዳዊት ልጅ ደሙን አፍስሶ ቀራንዮ ላይ አልበቃ ብሎ ሆነው የኢየሱስ ደም የጊዮርጊስን ደም ጠብታ 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 ጠብ አድርግልኝ እስኪ ጠብ አድርግልኝ እያልክ ጠዋት ጠዋት ፀሐይ እየሞከ ይህንን የምታነበው አይበቃም? የአማኑኤል ስጋው የአማኑኤል ደሙ ለእኔ ግን በቂ ነው። ለወንድሞቼ ለወንጌላውያን አማኞች በቂ ነው። በቂ ከበቂም በላይ ነው። የኃጢአታችንን ስርየት ያገኘንበት ቅዱስ ነውር የሌለበት የእግዚአብሔር ልጅ ደም የሕይወታችን መሰረት ነው። የሕይወታችን መሰረት ነው። ቅዱስ ስሙ ለዘላለም ይባረክ። ስለዚህ ጌታን ፈልጉ፣ በሕይወት ትኖራላችሁ። ኢየሱስን ፈልጉ፣ በሕይወት ትኖራላችሁ። ይህም ብዬ ላለው ጸጋና ሰላም ይብዛላችሁ። ተባረኩ። ወንድምነ ዳንዬ መጥቷል።
የሚለው ነገር ካለ በውና አይ ቲንክ ኤርሚ ካናዳ ስለሆነ ያለው ሌሊት ነው መተኛት ካለበት ጊዜው እንዳልወስድበት። ወንድምነት እንኳን ደህና መጣህ የምትለው ካለ በልና እንጨርሳለን። እሺ ወንድምነት እንደምን አደራችሁ? እንደምን ዋላችሁ? በየሰዓት አቆጣጠራችሁ የጌታ ጸጋና ሰላም ይብዛላችሁ። ሰላም ብያለሁ። በቂ ነው ወንድምነት፣ አንተ ከተናገርከው ላይ መናገር አያስፈልግም። ኢየሱስን ይመልከቱ ነው ተስፋችን፣ እሱ ነው። ኢየሱስን ይዩት ነው ወንድምነት። ጥሩ አድርጋ አስቀምጠዋል። ጸጋ ይብዛልህ። ተባረክ ብራዘር። ተባረክ ዳንዬ። ኤርሚ ቅድም መልከኝ